ነበር የተጎዳው። አንተ የራስህን ህይወት እየኖርክ ነው ያለው ነገር እስከሚቆርጥልኝ ድረስ በትንሽ ጊዜ ወደ ሌላ ቦታ ልሄድ ነው። እንደማላገኝህ ያውቃል ልቤ የኔ እንደማትሆነኝ ተረድቶታል ቀልቤ። እኔ እሱን እያየሁ መኖር አልችልም። ዝም ብለሽ የተነስተሽ የምትሄጂው ነገር አለ፣ ትምህርትሽ አለ፣ ምን አለ። ዝም ብለሽ ተነስተሽ ብድግ ብለሽ መሄድ የለብሽ። እናንተ ትልቅ ማሰብ አለብሽ። እውነታው ማወቅ ትፈልጋለሽ? እፈልጋለሁ። አንድ ቀን ለዘላለም ዝም ትላለህ፣ አንድ ቀን ለዘላለም ትሄዳለህ፣ አንድ ቀን ዳግመኛ እድል አይሰጥም። አስቀየም ከሆነ ይቅርታ ጠይቅ። አሁን ሰላም፣ እንዴት ናችሁ? ውድና የተከበራችሁ የሁላችንም ቤተሰቦች ደህና ናችሁ ወይ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ደህና ናችሁ ወይ? ዛሬ ላይ ትንሽ ራሴን አረጋግቼ ለእናንተም ደግሞ አዲስ ነገር ለመናገር ስለ ነገሮችም ለመጨረሻ ጊዜ ለእናንተ ነገሮችን ለማስረዳት ነው ዛሬ ላይ የመጣሁት። ምናልባት ትላንትና የተለቀቀው ቪዲዮ ብዙዎቻችሁ ጋር አልደረሰም። ማለት ያው ምን እንደሆነ አላውቅም፣ ግን ያው ትላንት የሆነ ቪዲዮ ለቀን ነበረ። ያን ቪዲዮ እናንተ ጋር መድረስ አልቻለም። ያው እኔ ቪዲዮ እንደተሰራና ቪዲዮ እንደሚለቀቅ አላወኩም ነበር። ግን ያው ቪዲዮን ሳየው ያው መሰራቱ ካልቀረና እንትን መባሉ መለቀቁ ካልቀረ መታየት አለበት። ማለት ብዙዎቻችሁ ስላላችሁ ስለ እኔ ጉዳይ የምትጨነቁ ያው ይሄንን ነገር ለእናንተ መናገር ባልፈልግም ማለት ሚስጥር አድርጌ ለራሴ ይዤ መቆየት ብፈልግም ነገር ግን ያው ዳኒ ጋር እያወራን በነበረበት ሰዓት ላይ ስሜታዊ ሁኜ ነገሮችን በሙሉ ተናግሬያለሁ። ያው ምናልባት ይሄ የተናገርኩት ነገር ነገ ላይ በሚመጣው ህይወቴ ብቻ አላቅም። ሰዎች ምናልባት እሱ ሌላ ሰው ጋር ሆኖ እሷ ትወደዋለሽ ምናምን የሚሉ ወሬዎችን መጠቋቋሞችን ምናምን ሊያመጣብኝ ይችላል። ግን ደግሞ ምንድነው ያው አንደኛ ነገር እኔ ሲጀመር ቪዲዮ እየተቀረጸ እንደሆነ አላወኩም ነበረ። ሁለተኛ ነገር ደግሞ ያው በቃ ቪዲዮ ቢቀረጽም ለእናንተ ማወቅ አለባችሁ በመቀረጹና በመለቀቁ ምንም የደበረኝ ነገር የለም። ስለዚህ እንዳልኳችሁ የትላንትናው ቪዲዮ መታየት ስላልቻለ ሀሳቡ እናንተ ጋር መድረስ አልቻለም። ያው ትላንት ዳኒ ጋር እያወራን ነበር አንዳንድ ነገሮችን ማለት ያው ዳኒ ከዛ በፊት ደግሞ ተለቆ በነበረው ቪዲዮ ላይ ቤኪና ክብሮን በነበሩበት ቦታ ነገሮችን ለመጠየቅ እና ብቻ ነገሮችን ለማስተካከል እኛንም ለማስታረቅ አስበው አብረው ጠርተውን ነበር። በዛ ሰዓት ላይ ግን እኛ መስማማት፣ መደማመጥ፣ መነጋገር አልቻልንም። ያው እኔም በዛ ሰዓት ላይ በጣም ተናድጄ ስለነበረ የምናገራቸው ነገሮችን ማወቅ አልቻልኩም። ብቻ ብዙ ሰዎችን ማስቀይም ያለው እናንተንም፣ ቤኪንም፣ ሁሉንም ሰው ያው በሰዓቱ ብቻ የሆነ እኔ ጋር ያለው ስሜት በጣም ከባድ ስለነበረ ያደረኩትም ነገር ምናልባት ከባድ ነገር ሊሆን ይችላልና ስለ ሁሉም ነገር እናንተን ይቅርታ መጠየቅ እፈልጋለሁ። ግን ያንን ነገር ዳኒ ታሳቢ አድርጎ ትላንት ጠርቶኝ ነበርና እያወራን ነበር። ያው ማለት ዳኒ በጣም ነው የሚቀርበኝ፣ በጣም ነው የምንቀራረበው፣ እንደ ወንድም እንደ እህት ነን። ማለት ከልጅነት ጀምሮ አብረን ያደግነው ምናምን ያው ከዚህ በፊትም ዳኒ እኔ መጥፎ ቦታ ላይ እንዳልሆን ምን ያክል መስዋዕትነት እንደከፈለልኝ ምናምን ብዙ ነገሮችን ታውቃላችሁ። ማለት ይሄ ቪዲዮ ላይ የሚታየው ነገር ብቻ ሳይሆን ከዳኒ ጋር ያለን የወንድምና የእህትነት ቅርበታችን ያው ስለኔ ያለውን ነገር እንዲያስብ ስለኔ ያለውን ነገር ብቻ የሆነ ነገሮችን ሳደርግ እኔን መረዳት ይችላል። በቃ የሆነ በእልህ ሌሎች ነገሮችን ስናገር ውስጤ ላይ ያለውን ነገር መረዳት ይችላልና በሰዓቱ ብቻ ለምን የሚሉት ጥያቄዎችን በቃ በዚህ ልክ መዋሸት አልፈለኩም። ማለት በዚህ ልክ ደብቄ ራሴን መጉዳት አለብኝ ብዬ ስላላሰብኩኝ ያው ለቤኪ ፍቅር እንዳለኝ ቤኪን አሁንም ድረስ እንደማፈቅረው ነግሬዋለሁ ለዳኒ። ማለት ይሄንን ስሜቴን ማለት ነው እንኳን ዳኒ ይቅርና ከጎኔ ያለ ወንድሜ ይቅርና እናንተም ይሄንን ስሜቴን ታውቃላችሁ ብዬ አስባለሁ። ማለት የሆነ ሰው አንድን ሰው እንደሚያፈቅረው ግዴታ በቃል መናገር አለበት ብዬ አላስብም። ማለት ፍቅር ከቃል በላይ ተግባር ይገልጸዋልና እኔ ለቤኪ ማደርግለት ነገር ብቻ ብዙ ነገራቶች ቤኪን እንደማፈቅረው ያሳብቃሉና ያው ቤኪም ሌላ ሴት ይዞ በመጣበት ሰዓት ላይ በጣም ብዙዎቻችሁ ይሄንን ሀሳብ እየገለጻችሁ ኮሜንት ላይ እያየው ነበረ። ማለት
እኔ እንደማፈቅረው እናንተ እንኳን ቪዲዮ እያያችሁ እናንተ መረዳት ከቻላችሁ ቤኪ እኔ እንደማፈቅረው መረዳት አለመቻሉ የእውነት እኔንም ገርሞኛል። ማለት በቃ እኔ ይረዳኛል፣ በቃ ያስብልኛል፣ ከጎኔ ነው ብላችሁ ያሰባችሁ ሰው ደግሞ በዚህ ልክ አልረዳችሁ ሲል በጣም ይከብዳልና ያው ከዚህ በፊት በሰራሁት ቪዲዮ ላይም ለመናገር የሞከርኩት ይሄን ነው። ማለት እንደማፈቅረው በግልጽ መናገሬ ጥቅም አለው ብዬ ስላላሰብኩኝ ምን አይነት ስሜት እየተሰማኝ እንደሆነ ማወቅ አልቻልኩም እያልኳችሁ ነበር ለእናንተም እና ብቻ የተደበላለቁ ስሜቶች ሲሰሙኝ ነበረ። አሁን ላይ ግን ስሜቶችን ግልጽ ለማድረግ ለራሴ ለመናገር ስሞክር ምንድነው እየሆንኩ ያለሁት? ለምንድነው በዚህ ልክ እየከፋኝ? ለምን ማለት የሱ ፍቅረኛ መያዝ የሱ ጓደኛ ይዞ መምጣት ለምን ይሄን ያክል እኔን ሊያስከፋኝ ይችላል ብዬ ሳስበው በቃ አሁን ላይ ለራሴ የመለስኩት መልስ ቤኪን እንደማፈቅረው ነው። በጣም አፈቅረዋለሁ። የምሬን ነው ብላችሁ ማለት ምናልባት ብዙ ነገሮችን አብረን አሳልፈን ሊሆን ይችላል፣ ብዙ መጥፎ ጊዜያትን ማለት ነው። ለኔ ብሎ መስዋዕት እስከመሆን ደረጃ ደርሷል ቤኪ ማለት ብዙ ጉዳት ደርሶበታል ማለት ህይወቱን እስከማጣት ደረጃ ደርሷል። ግን ደግሞ አሁን ላይ ያ ችግር በመካከላችን ወጣ ብዬ ሳስብ ያን ችግር ከኛ ህይወት አሁን ላይ ወጣል ብዬ በማስብበት ሰዓት ላይ ፍቅራችን የሚመለስበት ጊዜ ነው ብዬ ሳስብ፣ ነገር ግን አሁን ላይ ቤኪ ሌላ ሴት ይዞ መጥቶ ፍቅረኛ እንደያዘ ምናምን ነገረኝና እኔ ያሰብኩ የነበረው በቃ ማለት እስከዛሬም ድረስ ቤኪን አላፈቅረው ምናምን እያልኩ የተናገርኳቸው ቃላቶች ሊኖሩ ይችላሉ። ግን ደግሞ እነሱ ቃላቶች ምንድናቸው? ከዚህ በላይ ቤኪ እንዲጎዳ ስለማልፈልግ ነው። ማለት ብዙ ነገር ሆኗል ለኔ ያው የተፈጠሩ መቼም የኛን ቪዲዮ የምታዩ ከሆነ ስንት ነገር በእኔ ምክንያት እንዴት እንደተጎዳ ህይወቱን ሊያጣ እንደደረሰ ሀገር ቀይሮ እስከ መኖር ደረጃ እንደደረሰ ታውቃላችሁና ይሄ ሁሉ ነገር እየተፈጠረ አሁንም ድረስ ደግሞ ልጁ እንዳልታሰረ እያወቅኩኝ እኔ ቤኪን ማፍቀሬን በግልጽ መናገር አግባብ አይደለም፣ ይሄ ራስ ወዳድነት ነው ብዬ ስላሰብኩኝ በቃ ልጁም እስከሚታሰር ነገሮች መጨረሻ ደረጃ ላይ እስከሚደርሱ ድረስ ብዬ ምንም አይነት ነገር መናገር አልፈለኩም። ፍቅሬን አፍኜ ነው እስከዛሬ የኖርኩትና አሁን ላይ ግን የምር በግልጽ ልነግራችሁ የምፈልገው ነገር ቤኪን ከልቤ በጣም ነው የማፈቅረው። ነገር ግን ያኔ ማፍቀር ብቻ በቂ አይደለም። ፍቅር ከአንድ ወገን ብቻ ሲሆን ከባድ ነው። ማለት ከአንድ ወገን ብቻ ሆኖ ያ ፍቅር ይዘልቃል ማለት አይደለም። ቤኪ ደግሞ የራሱን መንገድ መርጧል። እንዳያችሁት ፍቅረኛ ይዟል፣ የራሱን ህይወት እየኖረ ነው። ስለዚህ አሁን ላይ ዛሬ ላይ እኔ እዚህ መሆኔ እሱን እያየው መጎዳቴ ጥሩ ነው ብዬ አላስብምና ዛሬ ላይ ለእናንተ ልነግራችሁ የመጣሁት ነገር ምንድነው? ከዚህ ሀገር መሄድ አለብኝ። ሌላ ቦታ ሊሄድ ነው። ለትንሽ ጊዜም ቢሆን ቤተሰቦቼ ጋር ሌላ ቦታ ዘመዶቼ ጋር ደርሼ ለመመለስ አስቤያለሁ። ማለት ቢያንስ እንኳን ውስጤ ጋር ያለው ነገር እስከሚጠፋ ድረስ የምር እስከሚቆርጥልኝ ድረስ እዚህ አካባቢ መራቅ አለብኝ ብዬ አስባለሁ። ማለት ዛሬ ስሜታዊ መሆን አልፈልግም፣ ማልቀስም አልፈልግም። በግልጽ ለእናንተ ያለውን ነገር ማስረዳት ነው የምፈልገውና ያው ዳኒን ጠርቼዋለሁ። ማለት ያው ሲሄድ ከዚህ አካባቢ ስርቅ በእኔ ምክንያት ነው ብሎ እንዲያስብ አልፈልግም ዳኒን ቢሆንና ዳኒን ደውዬ ጠርቼዋለሁ። ያለውበትንም ቦታ ነግሬዋለሁ። ለሱም ቢሆን ያለውን ነገር ነግሬዋለሁ። ማለት በቃ ይሄ ነው እውነታው። እዚህ ሁኜ የኔ መጎዳት አያስፈልግም። ማለት እዚህ ጋር እኔ እዚህ ጋር ማለት ነው ማንንም መውቀስ አልፈልግም። ማለት ቤኪም ቢሆን ጥፋተኛ ነው ማለት አልፈልግም። ለምን ይሄንን ነገር በግልጽ እስካልነገርኩ ድረስ ምናልባት ፍቅር የለም ብሎ አስቦ ሊሆን ይችላል። በሱ ውስጥ ያለው ፍቅር ደግሞ ጠፍቶ ሊሆን ይችላል። ስለዚህ ለምን ፍቅረኛ ያዘ፣ እሱ ለምን ሌላ ሴት ይዞ መጣ ምናምን ብዬ ምንም አይነት እሱን መውቀስ አልችልም። በቃ መውቀስም ማዘንም ካለብኝ በራሴ ላይ ነው ማዘን ያለብኝና በቃ ራሴ እስከምረጋጋ ድረስ ወደ ራሴ እስከምመለስ ያለው ነገር እስከሚቆርጥልኝ ድረስ ለትንሽ ጊዜ ወደ ሌላ ቦታ ልሄድ ነው። ይህንንም ነገር ለእናንተ ለመናገር ነው። እስኪ ዳኒም ደግሞ ይምጣና ያለውን ነገር በደንብ አስረዳዋለሁ። በቃ ያለውን ነገር ለሱም ነግሬ መሄድ ስላለብኝ እሄዳለሁ ማለት ነው። አንተ ልጅ ወድጄ ነው፣ ሸጋ ልጅ አፍቅሬ ነው። አንተ ልጅ ወድጄ ነው፣ ሸጋ ልጅ አፍቅሬ ነው። የምከተልህ የምናፍቅህ ሁሌም የኔው
እንዴት ነህ? ደህና ነሽ? እንዴት ነሽ? አለሁ እግዚአብሔር ይመስገን። እንዴት ነህ? አለሁ። ደህና ነሽ? አለሁ። ደህና ነኝ። ደህና ነህ? ደህና ነሽ? አለሁ። እንዴት ነው ስራ? ስራ ምንም አይልም። አንቺ ክላስ እኔ ጋር አሪፍ ነው። ምንም አይልም። እንዴት ነህ? አዎ። ተረጋጋሽ? አዎ። ያው ሰሞኑን መቼም እያሳየሁ ያለው ባህሪ ትንሽ ከበድ ያለ ነው ማለት ያው መቼም ተረዳኛለህ ብዬ አስባለሁ። እያደረኩት ያሏቸው ነገሮች ያው ከቅርቤ ያለው ሰው አንተ ስለሆንክ መናደድም ማልቀስም መበሳጨትም ካለብኝ ከአንተ ውጭ ሌላ ማንም ሰው ሊረዳኝ አይችልም ብዬ ስለማስብ ለዛ ነው። ግን ስለሁሉም ነገር በጣም ይቅርታ ማለት ትናንትም ያን ያክል ስሜታዊ መሆን አግባብ ነው ብዬ አላስብም። ችግር የለም። ግን ከዚህ በኋላ ስሜታዊ አልሆንም እና ዛሬ ላንተም ለቤተሰቦችም ካሜራ ይዣለሁ። ለቤተሰቦችም ደግሞ አንድ ነገር ለመናገር ነው ዛሬ ለአንዴና ለመጨረሻ ጊዜ ላንተም ልንገር ማለት ለቤተሰቦች ሁሌ ነው እየነገርኳቸው ያለው። ዛሬ ስለዚህ ጉዳይ ለመጨረሻ ጊዜ ነው ማስረዳችሁ ስል አንተ ጉዳዩን ድጋሚ ስታነሳው ከዛ እኔ ደግሞ ስዘጋው ድጋሚ ስታነሳው እየሆነ ዛሬ ላይ ግን ስለዚህ ጉዳይ ከዚህ በኋላ ማውራት አለብን ብዬ ስለማላስብ ለአንዴና ለመጨረሻ ጊዜ ስለ እኔና ስለ ቤት ጉዳይ ስላለው ነገር ለመቋጨት ያው በቤተሰቦች ፊት ለአንተም ለመናገር ነው ዛሬ የመጣሁት። ከኔ ምን መሰለህ ቤት ምናምን ልብሴን አዘገጃጅቼ ነው የመጣሁት እና ወደ ሌላ ሀገር ልሄድ ነው ዘመዶቼ ጋር ለትንሽ ጊዜ ለማረፍ ማለት ነው። ያው ማለት መቼም ያለውን ነገር ትናንት አንተ በደንብ አስረድቻለሁ። የነገርኩ ነገር ነው ማለት አሁን ላይ በቃ እኔ ለቤኪ ያለኝ ፍቅር ምንም አልቀነሰም። ቤኪን አሁንም ድረስ አፈቅረዋለሁ። ስለዚህ እኔ ደግሞ እያፈቀርኩት እሱ ሌላ ሴት ጋር ሆኖ እኔ እሱን እያየው መኖር አልችልም። ገብቶሃል? ስለዚህ አሁን ላይ እዚህ መኖሬ እኔ ራሴን ከመጉዳት ውጪ ምንም አይነት ጥቅም የለውም። ስለዚህ ለትንሽ ጊዜ ራሴን እስከማረጋጋ ድረስ ለትንሽ ጊዜ ሌላ ቦታ መሄድ አለብኝ። ይህን ነገር ላንተ ለማሳወቅ ነው የመጣሁት ዛሬ እና መቼም ቅር እንደማይልህ ተስፋ አደርጋለሁ። ወይ ለምን ሲያስብሽ ግን ማለት ምን መሰለህ ዳኒ፣ አሁን እዚህ መሆኔ እኮ ራሴን እየጎዳው ነው። በጣም ገብቶሃል? በጣም እየተጎዳው ነው። በቃ አሁን ለምሳሌ የሆነ ቦታ ባየሁት ቁጥር ምናምን ነገር በቃ እሷን ያው ሊን ታውቃለህ፣ አንድ ሰፈር ነን ከሊጋ እሷን መንገድ ላይ ባየኋት ቁጥር ምናምን በጣም እረበሻለሁ። ስለዚህ ከዚህ ሁሉ ነገር የሚሻለው እኔ ራሴን ማለት እዚህ ጋር የማንም ሰው ጥፋት የለበትም። ገብቶሃል? ቤኪም ቢሆን ልክ ነው። ሁሌ ቁሞ መቅረት የለበትም። የራሱን ህይወት መኖር አለበት። እኔ ግን ደግሞ እዚህ ጋር ሰው ለምን ግዴታ የኔ ፍቅረኛ ለምን አልሆነም ብዬ የማያፈቅረኝን ሰው በግዴታ እኔ ጋር አኑሬ ወይ ደግሞ በግድ ለምን እኔ አልሆነም እያልኩ ሁሌ እያለቀስኩኝ ሁሌ ራሴን እየጎዳው መኖር የለብኝም። ስለዚህ ራሴን እስከማረጋጋ ድረስ አንዴ ይቅርታና የሆነ ስልክ ደውዬ ልምጣ ማላስቸግርሽ። በቃ ቶሎ ተመለስ። እና ያው ውድ ቤተሰቦች መቼም እናንተም እንዳልተከፋችሁብኝ ምናምን ተስፋ አደርጋለሁ። ትክክለኛ ውሳኔ ነው ብዬ አስባለሁ። ማለት ያው ይሄ ነገር የወሰንኩት በጣም ብዙ ነገር አውጥቼ አውርጄ ምናምን ነው የወሰንኩት። ማለት ውሳኔ ትክክል ነው። እስኪ ማለት እናንተም ሀሳባችሁን ንገሩኝ። ለመሰላችሁ አሁን ላይ በቃ የሆነ እያሰብኩት ያሉት ነገሮች ሁሉም ነገሮች እየከበዱኝ ነው። በቃ ሀሳቤ ብትንትን ይላል። አንዱን አስቤ አንዱን ምናምን በቃና ያደረኩት ያለሁት ነገር ምናልባት ስህተትም ሊሆን ይችላል። ግን አሁን ላይ የወሰንኩት ውሳኔ ይሄ ነው እና የተወሰነ መጣዳን እና የምነግርህ ነገር ደግሞ የተወሰነ ጊዜ ቆይቼ ራሴን ካረጋጋው በኋላ ያው መመለሴ አይቀርም። ማለት ከተወለድኩበት ሀገር ከምኖርበት ሀገር መቼም በዚህ ምክንያት ርቄ አልቀርም። ግን ደግሞ ያው ምንድነው የኔ ሀሳብ ራሴን ማረጋጋት አለብኝ። እኔ ካልተረጋጋው ገብቷል መኖር አልችልም። አሁን እዚህ ጋር እኔ ራሴን እየጎዳው ክላስ እየቀጣው ቤተሰቦቼ ጋር ሰላም መሆን አልቻልኩም፣ ጓደኞቼ ጋር ሰላም መሆን አልቻልኩም። ስለዚህ እስኪ ራሴን ላረጋጋ ለትንሽ ጊዜ። ቢሆንም እኮ መሲ አንቺ ትልቅ ልጅ ነሽ። ገባሻ? እንደዚህ አይነት ውሳኔ ዝም ብለሽ የተነስተሽ የምትሄጂው ነገር አለ። ትምህርትሽ አለ ምን አለ። ዝም ብለሽ ተነስተሽ ብድግ ብለሽ መሄድ የለብሽ። እንደ ትልቅ ማሰብ አለብሽ። ነገሩን እስኪሆን ድረስ መጠበቅ አለብሽ። እኔ እስካወራው ጠብቂኝ ብዬሽ ነበር፣ አልጠበቅሽኝ።
አይ ምን አለ መሰለህ ዳኒ፣ አሁን እኮ አንተ እኮ የኔን ሰላም ከማሰብ ወይ ደግሞ የሁለታችን አንድ ላይ መሆን ከመሻት አንጻር ነው ይሄንን ነገር እያደረክ ያለው እንጂ እሱንም ብታወራው ምንም አዲስ ነገር እንደማይፈጠር መቼም አንተም ውስጥ ያውቀዋል። እስከሆነ ድረስ ለምን አትጠብቂኝ? አሁን በችኮላ ሌላ ነገር እንድትወስኝ አልፈልግም። ነው ዳኒ እኮ ችኮላ አይደለም። እኔ ከዚህ በላይ እሺ ምን ላድርግ ማለት ራሴን ለምን እጎዳለሁ? እየተጎዳሽ ነው ይገባኝ። ተቃሪቢያዬ ነው እንደው ሊያስተምረኝ ካልሆነ በስተቀር መስድል ይሰጠኝ። ሰላም ምንድነው ዳኒ? ምሳሌ ስትወስኝ ከብዶኝ ደውዬ የጠራሁት ስልክ ላውራ ምናምን ብለኝ ሄድከው ለዚህ ነው? አዎ ለብቻ ደወልኩልኝ። ምንድነው ዲኪ ወደ ሌላ ሀገር ሄድ ነው ምናምን ይላል። ለምንድን ነው ሌላ ሀገር? ኧረ ዳኒ በመቤቴ ምን ሆነህ ነው? እኔ ላንተ እኮ የነገርኩህ ሳልሰናበትህ እንዳልሄድ ብዬ ነው። የእሱ መምጣት ለምንድን ነው? የት ነው የምትሄጂው? እሺ ትልልቆች ናችሁ፣ በስነ ስርዓት ተወሩ። ምን ሆነሽ ነው? አይደለም ለምንድን ነው ሌላ ሀገር የምትሄጂው? ቢኪውል አሁን እዚህ ጋር እኮ ያንተ እዚህ መምጣት ምንም እሱ ስለመጣ ምንም አይፈጠርም። አይደለም አንተ የራስህን መንገድ መርጠሃል አይደለ? ስለዚህ እኔም ደግሞ ከዚህ በኋላ ራሴን ምን እርግጠኛ ነሽ? መሲ አይደለም ምን እርግጠኛ ነሽ? አይደለም እኔ እኮ ለምንድን ነው ሁላችሁም እኔ ጋር እየፈረዳችሁ ያላችሁት? እኔም የራሴን ህይወት እኮ መኖር ፈልጋለሁ። አይደለም ይኸውልሽ በአንቺ ማንም የፈረደ የለም። በቃ የኔ ጥፋት ነው። ግን ያ ደግሞ ምንድነው ጥፋት መስሎ የታየው ምንድነው እውነት መስሎ አላወቅሽ። ያ ነገር ደግሞ ምንድነው እውነታው? እሺ ምንድነው እውነቱ? ለምንድነው እውነት ካለ ለምን አትነግረኝም? ጊዜው አይደለም በቃ መቼ ነው ታዲያ ጊዜው? እሱ ደግሞ እኔ እየተጎዳው አንተ የራስህን ህይወት እየኖርክ ነው። እንደዚህ ነው ህይወታችን የሚቀጥለው። እሱ አይደለም ይኸውልሽ እኛ ሚዲያ ላይ ብዙ ነገሮችን አሳልፈናል ታውቂያለሽ፣ ብዙ ነገሮችን ገባሽ። እኔ እዚህ ጋር ደግሞ መናገር የማልፈልገው ካሁን በፊት ያሳልፍናቸው ችግሮች አሉ አይደል? ያንን ለማስተካከል ስንል ሚዲያ ላይ ሲለቀቅ አሁንም ያን ለማስተካከል ግን ምንድነው እየተባባሰ ነው የመጣ። ስለዚህ ይሄንን ነገር አሁንም ከሚዲያዎች ወይ ደግሞ ከካሜራዎች እነግርሻለሁ። አይ ቤተሰቦች ደግሞ አውቀዋል ካልሽ ደግሞ እሱን ደግሞ የተወሰነ ጀስቲኝ እና ከዛ በኋላ የምን ጊዜ ነው የምሰጥ? እስከ ዛሬ ስንት ቀን ሆነ? ነገሮች ለማስተካከል ነው አይደለም? ሊጋ ፍቅር እንደጀመራችሁ ከነገርከኝ ብዙ ቀን ሆነ አይደለ? ፍቅር ምናምን የሚባለው ነገር በቃ እርሹ ያ አይደለም ዋናው እውነታው ያ አይደለም። ተጣላችሁ እንዴ? ኧረ በስመ አብ መሲ እንደዚህ ነገሮች እናትናገር ለመረዳት ሞክሩ። ምንድነው ዳኒ? አይደለም አንተ ቢያንስ እኔን ለመረዳት ለምን አትሞክርም? እኔ እኮ ሁላችሁም እኔ ጋር ለምን እንደምትፈርዱት ቤኪ እኔ ስለማፈቅር ነው እንዴ በዚህ ልክ የምትጎዳኝ? እንዴ እንደዛ አይደለም። በቃ ይኸውልሽ ስሚኝ እሺ ያለውን ነገር ለዳኒ በትንሹ ነገር ባለው ግን ያ ነገር ደግሞ ወደ ሚዲያ መምጣት የለበትም። ተረጋጊና አሁን ከሚትሄጂበት ቦታ በቃ እውነታውን እነግርሻለሁ። ይሄ የምትሄጂበትን ቦታ ምናልባት በእኔ ምክንያት ከሆነ የምሬን ነው ምንም በአንተ ምክንያት አይደለም። በቃ እንድታቆም ፈልገው ነገር እዚህ ጋር በእኔና በአንተ መካከል የሆነ ጊዜ ላይ የሆነ ነገር ነበረ። አዎ ከዛ በኋላ ያ ነገር በሆኑ ኬዞች ምክንያት ተቋርጦ ቆይቷል። አሁን ደግሞ አንተ የራስህን ላይፍ ጀምረሃል አይደለ? እኔ ደግሞ ግዴታ ስለማፈቅርህ በግዴታ እኔ ጋር ሆነ አይደል? ገባህ? ግን አንተን እያየሁኝ እኔ አንተን እያየሁ መጎዳት አልፈልግም። እኔ እንደማላፈቅርሽ በምን እርግጠኛ ነሽ? ብታፈቅረኝ ለምን ሌላ ሰው ጋር ትሆን ነበር? እኔ አይደለም እኔ ማስተላለፍ የፈለኩት ወይም ደግሞ የኔ ያሰብኩት ነገር ምን እንደሆነ በምን ታውቂያለሽ? ለምን ጊዜ ሰጥሽኝ አትረጋጊ? ጊዜ ሰጥሽ እኔ ባሪ ታውቂያለሽ። እኔ ከሆነ ሰው ጋር የሆነ ነገር ብጀምር አንቺ ማታውቂበት ምን አይነት ምክንያት አይኖርም። ግን ያን ነገር ያደረከውማ ለምንድን ነው? መሲ ይሄንን ነገር ብታውቅ ታበላሽብኛለህ ብለህ ስላሰብክ የፍቅር ህይወት መስመር እስከሚይዝ ድረስ ለኔ ሳትነግረኝ ቆየህ። እስኪ አይደለም ምናልባት ባለፈው ይሄን ነግሬሻለሁ። ባለፈው የተናገርኩት ነገር ስህተት ነው። በቃ ማለት የቃላት ስህተት ሊሆን ይችላል። የቃላት ስህተት ፍቅረኛ አይደለችም። እሺ ምንድነው? ቆይ እኔ ያልኩሽ አንቺ ማወቅሽ መስመሩ ይስታል ወይ ደግሞ መስመሩ እስከማይዝ ድረስ ነው ያልነገርኩሽ ያልኩትኝ ያነጋገር ስህተት ሊሆን ይችላል። ገብቶሻል? ግን እውነታው ያ አይደለም። ካንሽ ምንድነው የምትፈልገው? ምንድነው? ይኸውልሽ እኔ ትናንትና የተለቀቀውን ቪዲዮ አይቻለሁ ለኔ ፍቅር እንዳለሽ እኔ ደግሞ ላንቺ አሁን እንደዚህ ነው ልልሽ አልፈልግም። ግን ምን ኦኬ እና ስለማፈቅር ምን ተሰማሽ? በቃ ማለት አንተን ማፍቀሬ ምን እንድትኮራ አደረገ? እንደዛ አይደለም መኩራት አለ መኩራት። እሺ ታዲያ ምንድነው? እኔ በቃ ይኸውልህ ትሰማኛለህ፣ እንደማፈቅርህ የተናገርኩት ዳኒ ስለጠየቀኝ ነው። እና ደግሞ በቃ ቤተሰቦችን በማውቃቸው ምንም የከፋኝ ነገር የለም። እርግጥ ቪዲዮ እየተቀረጸ እንደነበረ አላወኩም፣ ግን በመለቀቁ ምንም ምክንያቱም የተናገርኩት ነገር እውነታ ስለሆነ ማለት ነው። ገባ? ግን አንተ አሁን
እኔ እያፈቀርኩ እንደሆነ ግዴታ ካሜራ ምናምን ደቅኝ ወይ ደግሞ ለሰው ስናገር መስማት አለብኝ ወይ እንደማፈቅር ባፌ መናገር አለብኝ? የማደርጋቸው ተግባሮች አንተ እንደማፈቅር አያሳዩ? እሺ እንደሱ አይደለም። ተረጋጊ በቃ በመጀመሪያ እሺ። እውነታውን ማወቅ ትፈልጋለሽ? እፈልጋለሁ። በመጀመሪያ ደግሞ አንቺ አንድ ነገር ልታደርጊልኝ እፈልጋለሁ። ምንድነው እሱ? ምንድነው የምትሄጂበት ቦታ ሰርዡ። እኔ እውነታውን ነገ እነግርሻለሁ። ነገ ዳኒ፣ ይኸው በአንተ ፊት ማለት ነው። እስከዛሬ ለተፈጠሩ ነገሮች በሙሉ ነገ እውነታውን እናገራለሁ። ስለዚህ እስከ ነገ ድረስ ጊዜ ስጪኝ ዳኒ። አሁን ስራ ትቼ ነው የመጣሁት። ግን ይኸውልሽ የምሬን ነው። መቆየት ከቆየሽ ይሄ ነገር እውነታውን እነግርሻለሁ ነገ ማለት ነው። ፊኪ ሲጀመር መሲ አይደለም ሲጀመር ምናምን አትበይ። በስሜት የሚወሰኑ ውሳኔዎች ሁሉ ነገር አይደለም መሲ። በቃ ስንጓጓለት የነበረው እውነት አለ አይደል እንዴ? እሺ ያንን እውነት ለአንድ ቀን ለራስ ጊዜ ስጭና ቀሪ ነገ እውነታውን ይነግረናል። ከእውነታው በኋላ መወሰን የምትፈልጊው ነገር ተወስነ። አስቢበት በደንብ አናይ ቤት እሺ ብራስ መሲ ዳኒ አንተም እንደዚህ ያልከኝ ነው አይደለም? በቃ እውነታውን አይደል? ከእውነታው በኋላ አንቺን የምትጓጉለትን ነገር ገባሻል? ማወቅ የምትፈልጊው ነገር አይደል? ማወቅ ስላልቻልሽ ነው ልትሄጂም የነበር። በቃ እውነታውን ነገ ታውቂያለሽ። መሄድም ካለብሽ ትሄጃለሽ፣ መቅረትም ካለብሽ ትቀርሽ። በቃ እንዲቆርጥልኝ ነው የምፈልገው እኮ። በቃ ነገ እውነታውን እንቀው። ከእውነታው በኋላ መሄድ ካለብሽም ትሄጃለሽ። እኔ ከዚህ በኋላ በውሳኔሽ አልገባም። እውነቴን ነው የምልሽ። አንቺ ትልቅ ልጅ ነሽ፣ ግን እስከ ነገ ጊዜ ስጪ። ከነገ ጊዜ ስጪ። እርግጠኛ ነኝ። እስከ ነገ ጊዜ ስጪ። ማወቅ ያለብሽንም ነገ ካወቅሽ በኋላ መሄድ ከፈለግሽም ትሄጃለሽ፣ መቅረት ካለብሽም ትቀሪያለሽ። ከነገ በኋላ እኔ በህይወትሽ ጣልቃ አልገባም። የምሬን ነው። ግን እስከ ነገ ለኔም በቃ ጊዜ ስጪ። እውነታውን አብረን እንወቅ። አላቅም ምን ማድረግ እንዳለብኝ ብቻ ታገሽ። ዛሬ ብቻ የመሄዱን ሀሳብ ተይው። እስከ አላቅም። ለማንኛውም ውድ ቤተሰቦች ብቻ ነገሮችን እንትን ለማለት ፈልጌ ነበረ። እስኪ አላቅም። አሁንም ቢሆን እንደምቀርም እንደማልቀርም መወሰን አልቻልኩም። ለትንሽ ጊዜ ራሴ ጋር ላውራና ያለውን ነገር ለእናንተ ማሳውቃችኋለሁ። ሰላም ሁኑ።